እና ዛሬ አመሻሽ ላይ ወጣ አንድ መረጃ ልንገራችሁ እንዲያውም ወደ ፓሪስ ለንደን ጉዳይ ከመግባቴ በፊት ለቻምፒየንስ ሊግ ፍጻሜ በማጋሌሽ ምት ምክንያት ስለሳተ አርሰናል ዋንጫውን ይጣ እንጂ የአርሰናል ደጋፊዎች ግን ማጋሌሽን ለማጽናናት እንወድሃለን ለማለት ባንተ ደስተኞች ነን ለማለት በጣም የሚያስገርም ጄስቸር ነው። ማሊያውን ከአርሰናል ስቶሮች በብዛት ሲገዙ ነው የቆዩት በዚህ ሳምንት በዚህ ዊኬንድ እና ዘ አትሌቲክ እንደሚለው የጋብሪኤል ማጋሌሽ የማሊያ ሽያጭ በ350% ያደገበትን ዊኬንድ ነው ያሳለፈው። 350 ከ3 እጥፍ በላይ በብዛት ነው የ28 ዓመቱ ብራዚላዊ ተከላካይ ማሊያ የተሸጠው። እርሱም ከጨዋታው በኋላ በማህበራዊ ሚዲያ ላይ ፔንፉል ብሎ ያጋጠመውን የቅዳሜ ምሽቱን ስሜት ጻፈ። ደጋፊዎች አይዞ ሲሉት ነበር እና በማህበራዊ ሚዲያ መልእክቱም ለደጋፊዎች የተናገረው አለ። በጣም እናመሰግናችኋለን ስለደገም ብዙ አመስግኗቸዋል። እነሱም አመስግነውታል። መለያ ምት ማነው ዴክላን ራይስ እንዳለው ሎተሪ ነው። መለያ ምት የዓለማችን ምርጥ ታሪካዊ ተጫዋቾች ሌጀንዶች ስተዋል። ሚሼል ፕላቲኒ 1982 ዓለም ዋንጫ ላይ መለያ ምት ስቷል። ግማሽ ፍጻሜ ለፍጻሜ ለማለፍ በተደረገው 1994 ዓለም ዋንጫ ላይ ሮቤርቶ ባጂዮ በፍጻሜው ላይ የሳታት ኳስ ጣሊያንን ተሸናፊ አድርጋለች። ሌላም ዲዬጎ አርማንዶ ማራዶናን የሚያክል ሌጀንድ ያን የመሰለ ታለንት ፍጹም ቅጣት ምት ስቶ ያውቃል በትልልቅ ጨዋታዎች ላይ ሌሎችም እና የመለያ ምት ሁል ጊዜ ተሰጥቶህን ብቃትህን ደረጃህን ያሳያል ማለት አይደለም። እንደነ ሃሪኬን ያሉ የማይስቱ አሉ የተለየ ስጦታ ያላቸው፣ ግን ያ ማለት ሌሎችም የሚስቱ ተጫዋቾች ከሃሪኬን ያነሰ ብቃት ነው ያላቸው ማለት አይደለም። ይህንን የተረዱ የአርሰናል ደጋፊዎች ታዲያ የማጋሌሽን ማሊያ በብዛት ሲያነሱ ነው ከገበያው ላይ የቆዩት። 350% እድገት አሳይቷል የማጋሌሽ ማሊያ ሽያጭ። ይሄ እንግዲህ ዘ አትሌቲክ ነው ዛሬ አመሻሽ ላይ የጻፈው። እንዴ ይሄን የመሰለ አገልጋይማ መጣል ተገቢ አይደለም። ከ2020 ጀምሮ 261 ጨዋታዎች ተጫውቷል። ዘንድሮ እኮ ከ32 የፕሪሚየር ሊግ ጨዋታዎች 30ውን እኮ ጀምሮ ነው 32 ላይ ተጫውቷል። በ30ው ምርጥ 11 ውስጥ ጀምሮ ነው የተጫወተው። በቻምፒየንስ ሊግ ደግሞ እንደዚሁ ከ15 ጨዋታዎች 11ን ጀምሯል። እና አለም ይባል መቼም ስለ ጋብሪኤል ማጋሌሽ ጥቅም ከዚህ በላይ ባላወራ ይሻላል፣ ሰዓት መፍጀት ነው። ግን እቺ ልንገራችሁ ብዬ ነው 350%ን የማሊያ ሽያጭ እድገት